እንደውም አምጣው መረጃ አምጣው ስጣጣው የምሬን ስጣጣ ማን ከኔ ጋር ተጣላለ ስጣጣ እኔ ለምን እንጣላለን ወይ እኔ ተጣላለ ከኔ ጋር አልኩ ስጣት በቃ እኔ ለምን ስጣቸው እኛ መረጃ መጥቷል በፊት ምን ነበር የሚቀመጠው እኔ ይሄ ብቻ እኮ አይደለም በጣም ሌላም አለ አይደል ስጣን በቃ ሌላው እኛ እንደውም ይሄ መረጃ ብትለው ነገር እኛ አንፈልግም ይሄን ስጣ አይደለም እኔ ጋር ይቀመጥ እኔ ከፈለጋችሁ ነገሩ ማስተካከል ከሲያላችሁ ሁሉም ስጣችሁ ይሄ ነገር አንዱን ብቻ ስጠኝ አንዱን ብቻ እንደዚህ ፊት እናርገው እኔ ጋር ሌላም ብዙ ፋይል አለ እንዴት አገኘኸው ነው አንተ? ይሄ እኔ ነግሬያቸዋለሁ እኮ እያንዳንዱ መረጃ አሁን ይሄን ማን ላከልህ? ይሄንን ፎቶ ተመልከቱት ምን እያደረገች እንደሆነ ሩታ ማለት ነው እኮ ቤተሰብ እንደውም እናንተ ቤተሰብ በቃ ለምን ታውቃለህ መረጃ ስለሆነ እስከዛሬ ድረስ አደብቄ ነበር ያኖርኩት ለማንም አላሳይም ብዬ ነበር ግን በቃ ነገሮች ከዚህ በላይ መበላሸት የለባቸውም ብዬ ስላሰብኩ ተበላሽ እኮ ስንት ይበላሻሉ በቃ አሁን ከዚህ በላይ እንዲቀጥሉ ስለማልፈልግ እሺ በቃ አንተ ይሄንን እንትን እኛ ለኦዲየንስ እናሳየው ሰላም ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ሰላማችሁ ብዝዝት ይበልልኝ የኛ ምርጥ ቤተሰቦቻችን ሰላም ውድና የተከበራችሁ የላንዱ ቤተሰቦች እንዴት ናችሁ በያላችሁበት ሰላምና ጤና ብዝት ይበልላችሁ እኛ እንግዲህ እንደዚህ ያው ሰላም ሆነን ወደ እናንተ መተናል እኛም ሰላም ይብዛ የእናንተም ሰላም ይብዛ አሜን በተለይ የኛ ምርጥ ውድ ወዴታችን በጣም ነው የምንወዳችሁ በጣም ነው የምናከብራችሁ ነት ከዱ ጋር ትንሽ ቆየት ብለናል ትንሽ ቆየት ብለናል እና ዛሬ ደግሞ ያው ከች ብለንላችኋል ቤተሰቦች ያው ሰሞኑን ትንሽ አንዳንድ ነገር የተፈጠሩ ነገሮች አሉ ያንን ደስ ሳይልም ያው ደብሮናል በርግጥ እንደ ቤተሰብ ተሰምቶናል ልባችን ተሰብሯል መሆን የሌለበት ነገር ነው የሆነው ያው ምንም ማድረግ ስለማንችል ነው ደጋግመን ተናግረናል ከመጀመሪያውንም አሁንም ተናግረናል ለምን ቢባል እኛ ምንም መፍትሄ ልናመጣ አልቻልንም ሄድን ወጣን ወረድን ቤተሰብ ሄደ ሁሉም የየፊና ሁሉም የቻለውን ነገር ለማድረግ ሞክሯል ግን አልተሳካልንም ስላልተሳካ ደግሞ እኛ ምንም ተወቅሱን ምክንያት የለም ቤተሰብ ነበር እርግጥ እናውቃለን ግን ምንም ማድረግ ስለማንችል ነው ቤተሰብ ትረዱናላችሁ መቼም ከእናንተ በላይ የሚረዳን ሰው ማንም ሰው አይኖርም እና ቤተሰብ አንዳንድ ነገሮች እንበላችሁ ብለን ነው በዛው አጋጣሚ እስኪ እዱ የምትይው ነገር ካለሽ በዛው ያው እንግዲህ ቤተሰብ የሰው ልጅ እናንተም ምን እየሰራችሁ ነው ምን እየሆናችሁ ነው ምን እስከሚሆኑ ነው የምትጠብቁት ለምንድን ነው ዝም ብላችሁ የራሳችሁን ኑሮ የምትኖሩት እና ስለ እነሱ አይገዳችሁም ወይ እያላችሁ ብዙዎች አስተያየት ምትሰጧላችሁ የተሰማችሁን ነገር የምታስተላልፉ አላችሁ እኛ በተቻልነው አቅም አለን እንግዲህ እኛም ሲደክመን ነው እስቲ ቆይ ብለን ደግሞ እንትን ያለው በመሃል ደግሞ ያው ቤተሰብ እንደመሆናችን መጠን ደግሞ ሲሰማን ደግሞ መልሰን እስቲ እንትን እንበልንልና እንጀምራለን ያው እንግዲህ ከሰሙ በሚለው ማለት ነው ግን ያው እነሱ የማይሰሙም ነገር ስለሆኑ ለዛ ነው እኛም ሲደክመን ነው በቃ እኛም ወደ ራሳችን ነገር የገባ ነው እና ከኛም በላይ ደግሞ ቤተሰብ ያልሆነ ሰው ራሱ እየተሰማው ምንድነው እያለ በቃ እንደራሱ የነሱን ጉዳይ የራሱ ጉዳይ አድርጎ እየተመለከተ እኛንም መጥቶ ደግሞ ምንድነው እናንተ ቁጭ ያላችሁት እናንተ ተደላድላችሁ እንዴት ቁጭ ትላላችሁ እንዴት ዝም ትላላችሁ እያሉ እንግዲህ እኛንም እረፍት ይነሱናል እኛ እሺ ታዲያ ወዴት እንሂድ ምን እናድርግ የቻልነውን አክል እኮ ሄደናል ብዙ ነገሮችን ለማስተካከል ሞክረናል ግን በቃ እኛ ከአቅማችን በላይ ስለሆነ ነው ዝም ብለን ወደ ራሳችን ህይወት የገባ ነው ብለንም ብንላቸው አንዳንድ ሰዎች ሊሰሙን አልቻሉም እንግዲህ ከዚህ በላይ በስልክም የሚደውሉ አሉ ቮይስ የሚያስቀምጡ ማለት እሺ ምን እንሁን እስቲ እናንተ እንኳን ፍረዱን እኛ ምን ማድረግ አለብን ቤተሰብ ምንም ማድረግ አልቻልንም እኮ ለዛ ነው እና እኛ ዝም አላልንም የተቻለን አክል ሞከርን ጣርን ምን አለን እግዚአብሔር እንግዲህ ባስተካከለው ሰዓት ነገራቸውን ያስተካክል ብለን ነው ትተን ዝም ያልነው ማለት ነው ስለዚህ ምንም ማድረግ ስለማንችል ማለት ነው እና በዚህ አጋጣሚ ደግሞ መናገር የምፈልገው ነገር ምንድነው ሰሞኑን ትንሽ ቡዜ እየገባች አንዳንድ ነገሮች እያየውባት ነው መጀመሪያ ላይ ከሷ ጋር ነበረች አይተሹ ከሆነ ማለት ነው እኛ አንድ ቀን ላብርሽ በእንደዚህ መልኩ ተናግረን አናውቅም ሩታ በተናገረችበት ልክ ማለት ነው ምክንያቱም በጣም አክብሮት አለን በጣም እንወደዋለን ግን እንዲህ በቃ ማለት እንዲህ ጸብጸብ ብሎን ምናምን ያወራነው ቀን የለም እኔም አንቺም ወተን ማናችንም ቢሆን በጸብ አብርሽን ያወራውት ጊዜ የለም እኔ በፍቅር ሁሌ በፍቅር ነው እያናገርኩት የነበረው ግን አሁን ሰሞኑ እያየሁት ያለው ነገር ምንድነው የሆነ በጸብ አይነት ነገር ወንድሜ ለምን ይነካል አይነት ነገር ብዙ እየተናገረች ነበረ ማለት
ስሜቱ በእርግጥኛ ሳይሰማን ቀርቶ አይደለም እኮ አለ ስሜቱ። በእርግጥ ግን ያን ያህል እንደዚህ መናገር አልነበረባትም። ከጎንሽ ነኝ ብላታለች፣ አይዞሽ ብላታለች። እንደገና ይሄ ነገር ሲፈጠር ወንድሜ ላይ እንዴት እንደዚህ ይሆናል ብላ ፎክራባት ነው የወጣችው። ያ ነገር ትንሽ ቡዜ ብታስተካክል ጥሩ ነው። እንደ እህት ስለተሰማኝ ነው ያ ነገር ምነግርሽ። ምክንያቱም በጎን ብዙ ነገር አድርገሻል። ልክ ነው እናውቃለን። ለማስታረቅ ብዙ ደፋ ቀና ብለሻል፣ ለመምከር ብዙ ነገር አድርገሻል። ከኛም ጋር የነበረው ነገር ደውለሽም ለኔ ብዙ ነገር ተናግረሽኛል። ደውለሽ ግን ለኔ ተናገርሽኝ ነገር ደግሞ ደግመሽ ለሩታ መናገር አልነበረብሽም። ትንሽ በዚህ ቀር ብሎኛል። እንዲሰማሽ ብዬ ሳይሆን በቃ ማውራት ስላለብኝ ብዬ ነው። እና በዚህ ልክ መናገር አልነበረብሽም። ጥፋት የለባትም አለባት። ግን እንደ እህት ደግሞ እንደዚህ አይደለም መቆጣት የነበረብሽ። ሁለቱንም በአግባቡ ነው መቆጣት ያለብሽ እንጂ በጣም ዙሩን አክረሽው ምናምን ነገር ነው እየተቆጣሻት የነበረው። ስለዚህ በዚህ ቅር ብሎኛል። አስተካኪ፣ ችግር የለም። እኔም ብዙ ነገር ብለሽኛል። ግን እኔ ምንም ቢሆን ምንም ሩታን መሆን ስለማልችል ከዛ አንጻር ምንም ማድረግ አልችልም ብዬሻለሁ። እና ቤተሰብንም አትንኩ እባካችሁ። እኛ እየመከርን ነው። እናት አባት የለም እያላችሁ ነው። እናት አባት አላት በትክክለኝነት እየመከርናት ነው። ግን ልሰማን አልቻለችም። ከዛ አንጻር ነው። እና ቤተሰብ ቅር እንዳይላችሁ ይሄ ስንላችሁ። አዎ ገኒ ያልሽው ነገር እውነት ነው። ለምን መሰልሽ ገኒ ያንቺንም ሀሳብ ደግፋለሁ። ምንድነው ያንቺን ሀሳብ መደግፈው ምንድነው መሰለሽ፣ ልክ ነሽ አንቺ። እህትም ይሁን ወንድም ይሁን በትዳር መሀል መግባት የለበትም። ያው እነሱ ጉልቻና ጉልቻ ቢጋጭ ተመልሶ አንድ ነው። መጥፎም የተናገረ ጥሩም የተናገረ ዳር ነው የሚቀረው። እና ልክ ነሽ። በዛ መሀል ሰው ቤተሰብ እህት ወንድ መግባት የለበትም። እነሱ ዞሮ ዞሮ አንድ ነው። ዛሬ ተፈላለጡ፣ ነገ አንድ ናቸው። ዛሬ ተጋጩ፣ ዛሬ ተራገጡ፣ ነገ ተመልሰው ያው አንድ ናቸው። እና ሁለቱን ዞሮ ዞሮ መጨረሻ ላይ ዙሩ ከሮ ክሩ ሲበጠስ መጨረሻ ላይ አንድ ነው የሚሆኑት። እና እኛን እንዳር የምንቀረው። ስለዚህ ጥሩ መጥፎም ጥሩ ነገር መምከር ጥሩ ነው። ጥሩ ነገር ማለት ጥሩ ነው። መጥፎ ነገር ደግሞ መናገር ጥሩ አይደለም። ሊያልፍ ነገር ጠባሳ ጥሎ ማለፍ የለበትም። ልክ ነሽ። እና እንግዲህ ያው ቡዜም በእርግጥ ወንድም ነው፣ ሊሰማት ይችላል። ግን ከወንድምና ከእህትና ከወንድም በላይ ደግሞ ሚስት ናት። ሚስት ማለት አካል ናት። እሷ ለሱ እሱ ለሱ ነው። ያው ጊዜ ያጣላል፣ ጊዜ ያስታርቃል። ስለዚህ አንቺ ያልሽው ነገር ጥሩ ነው። ቤተሰብም ደግሞ እናት አባት ደግሞ በትዳር መሀል መግባት አይፈልግም። ሲጀመርም መግባትም የለበትም። ምክንያቱም ሶስተኛ አራተኛ ወገን ሲጨመር የባሰ ነው። እየሰፋ ነገሩ እየከረረ ከሌ እንዴት እንዲለኛል ከሌ እንዴት ትለኛለች የሚለው ነገር እየሰፋ እየከረረ ነው የሚሄደው። ስለዚህ ቤተሰብ ለዛ ነው በቃ ማውራት ካለበት በውስጥ መስመር ነው፣ እንዲህ አደባባይ ወጥቶ ሳይሆን በውስጥ መካር ነው። ሲቀጥል ደግሞ ለእግዚአብሔር አሳልፎ መስጠት ነው። እና እናት አባት አለ፣ ግን እስቲ ይውጣላቸው ነው ቤተሰብ የሚለው ማለት ያለው። በቃ እኛ በእነሱ ጉዳይ አንገባም ብለው ነው ዝም ያሉት እንጂ ሲጀምሩትም እነሱ ናቸው ሲጨርሱትም እነሱ ናቸው በሚል ነው። ምክንያቱም እኛ ፈቅደን ምናምን አይደለም መጀመሪያ እነሱ ሁለቱ ተፈላለጉ ጨረሱ። በተፈላለጉ መግሉ ተላከ ተቀበለ። በቃ ከዚህ ትናቀው ነገር አለ። ሁለቱ ተፈላልገው ተገናኝተው ነው እኛ አይደለም ያገናኘናቸው። ሁለቱ ራሳቸው ላይ የተገናኙት። ቢጣሉም ራሳቸው ነው፣ ቢታረቁም ራሳቸው ነው። ስለዚህ እኛ በዚህ መሀል አንገባም የሚል ነገር ስለሆነ ነው እንግዲህ ያው እኛ ወጣትም ምንም ስለሆነ ቢያንስ ከእናትና ከአባት ይልቅ ደግሞ እኛ እንሻላለን በሚለው ነው እንትን ያልነው እንጂ እና ቤተሰብ ጨቀጨቅናችሁ ብዙ። ወደ ጉዳያችን ስትመጣ አንዱ ፈልጋችኋለሁ ብሎን ነው። አንቺ ደግሞ ማግኘት አልፈለግሽም ነበረ። ያው እኔ ደግሞ ግድ አሁን እኮ አንዱ ይፈልጋል ስትኝ ያው አብራችሁ ስላለኝ እኔ ደግሞ ማሳያችሁ ነገር አለ ስላለኝ ምንድነው የሚያሳየን ብዬ ነው። እንደባለፈው ከሆነ በጣም ነው የምናደደው። ምክንያቱም በዚህ ሰዓት ምንም አይነት ነገር መስማት አልፈልግም ለራሴ ማለት ነው። አውርተናል እኔና አንቺ። መስማትም ማየትም አንፈልግም ወሬ። ምክንያቱም ሰልችቶናል። ስለሰለቸን አሁን ላይኛ እንደውም ብንችል ወደ ራሳችን እየመጣን የራሳችን ስራ ይዘን እንመጣለን ነው ብለን የምናስበው ቤተሰብ። በዚህ ጉዳይ ላይ ካሁን በኋላ መነጋገር ምንም አልፈለግንም። ግን አንዳንድ ሰዎች እየመጡ ይሁን ነገር በቃ አንዳንዴ የሚኮተኮት ነገር አለ። እስኪ ምን እንደሆነ አላወቅንም። ጠብቁኝ ብሏል። እየመጣ ነው እንግዲህ ሰው ቤት ተገኝተናል ዛሬ። ያው ትንሽ ዘግይቶብናል። ናይ ይሉኛል ምን ላድርግ ናይ ሲሉኝ መሄድ
ሂጂ ሲሉ መሄድ የተከበሩ በፊት ለፊት ስንጠብቅ በጀርባ መጣ። አንተ ጥሩ አሪፍ ሰላይ ነህ። ካሜራ ይዛችሁ የጠበቃችሁ ደግሞ እና ታዲያ ከካሜራ ውጭም እንግዲህ አንሆን እንግዲህ ፊት ለፊታችን ጀርባችን ነው በቃ እኛ ምክንያቱም ቤተሰብ ማወቅ ያለበት ነገር ካለ ስንቀጣ በካሜራ ከች ነው የምንለው። በካሜራ ነው ገምቼ ነበር እኔም ይዛችሁ እንደተበረ ያው በመጣም ካሜራ ይዤ ነበር እኔ ማስወራችሁ ካሜራ ይዤ ነበረ ማስጀመራችሁ ንግግራችንን ያው ይዛችሁ መጠበቃችሁ አሪፍ ነው። እና ደህና ናቸው እኛ አለን እግዚአብሔር ይመስገን። ስራ ሁሉ መልካም ነው። እናመሰግናለን በእውነት ቆይታ አሪፍ ነው። ጌታ ያክብርልን ትያለሽ። አለን እግዚአብሔር ፈጣሪ የተመሰገነ ግን ቶሎ ወጣችልሽ እዱ ላገኙ ካልፈልግም ብላ ነበረ። ጭራሽ ለምን ለማገባኝ በሰላም ከሆነሽ በጦርነት ከሆነ ያው እነዚህ ልጆች እንፈልጋለን ብለው ሲያስቡ ሰላም እንዳልሆነ ስለምትታወቅ ለምንድን ነው እያለች አረታይ እንደሌላ ጊዜማ አረግ ምናምን እያልኳት እኔ የመጣችሁ እንግዲህ እናንተ ታውቃላችሁ ኬዛችሁን እኔ አይመለከተኝም። ወደ ጉዳያችን እንግባ። የተከበሩ ለምን ነበር የፈለጉን? አፈጉባኤ ነው። ባለፈው የሆነ ነገር ብያችሁ ምናምን ነገር ልታምኑ አልቻላችሁም። ነገሮች በዚህ ሰዓት አሁን እንዲህ ነው ብሎ መናገር ትንሽ ይከብዳል። ማለት ሁሉንም ነገር እያያችሁ ስለሆነ የሚታየው ነገር ሁሉ በቃ ለመፍረድ ምን ለማድረግ በጣም ከባድ ሁኔታ ላይ ነው ያለው ሁሉም ማለት ነው። እና ሁሌ በወሬ ብቻ ነው እስከዛሬ ድረስ የመጣሁት። ባለፈው መረጃ ላይ ምናምን ብያችሁ ነበር እና ዛሬ ዝም ብዬ አይደለም ለነገራችን የመጣሁት። ማለት ሁሉም ነገር በጣም በዛ። ነገሮች ይስተካከላሉ ብለን ጠበቅን፣ ሊስተካከሉ አልቻለም። በቃ አለ አይደል ከዛሬ ነገ እየተባለ በችግር ላይ ችግር እየተጨመረ መጣ እንጂ ምንም ነገር ይስተካከል አልቻለም። ዛሬ ይስተካከላል ስንል ድጋሚ ነገ ይበላሻል። ተበላሸ ምናምን በቃ ለስንል የሆነ ደግሞ የሰላም ጭምጭምታ እናያለን ምናምን ነገር እና ይሄ ነገር እስከ መቼ ነው የሚቀጥለው ምናምን ነገር ይሄ ልጠይቃችሁ ነው በመጀመሪያ ደረጃ የተረዋችሁ ማለት ነው። እና ለዚህስ መፍትሄው ምንድን ነው? ምን አለ መሰለህ ለአንዱ እኛ ብዙ ሞከርን፣ ብዙ ጣርን። ገኒም ወጣች ወረደች፣ ብዙ ጊዜ ልጆቿንም ትታ ሄደች፣ ወጣች ወረደች። ያኔም የምታየው ልጆችን ትቼ ሄድኩኝ፣ ወጣ ወረድኩኝ። ብዙ ነገሮችን ለማስተካከል ጣርን። ነገሮች እየተስተካከሉ ነው ስንል ደግሞ መልሶ የባሰው ደግሞ ደፍርሶ ነው የምናገኘው። ስለዚህ እኛ አልን፣ ጣርን፣ ሞከርን፣ ምን አልን፣ ወጣን ወረድን። ከዚህ በላይ ምን መሆን አለብን? ኦዲየንስም ምን እየሰራችሁ ነው? እዛ ተቀምጣችሁ እነሱ እዛ የነሱ ቤት እየተበጠበጠ እናንተ የራሳችሁ ቤት እየኖራችሁ ምን እየሰራችሁ ነው? ባካችሁ ሄዳችሁ መከሯቸው፣ ዘክሯቸው። ስንቱን እንስማ? እኛ የማንን እናስተናግድ እንዴ? እኛ የራሳችን እኮ አእምሮአችንን እኮ አረጋግተን ኑሯችንን መኖር አልቻልንም። ስራችንን እንዴት እንስራ? ያም ይመጣል። ምን እየሰራችሁ ነው እናንተ እዚህ ጋር ቁጭ ብላችሁ? ያም ይደውልና የሰላም ስልክ ነው ብለን ስናነሳ እናንተ ምን እየሰራችሁ ነው? ምን እየሆነ እኛ ምን እንሁን ከዚህ በላይ እንዴ? እኛ እኮ ደከመን፣ በቃ ጨነቀን እኮ እንዴ። እኔ አንዳንዴ እንደውም እንዲህ ማላቀው ስልክ ሲደውል ቁጥር ከሆነ አላነሳው። ብዙዎችን ብላክ ሊስት ውስጥ አስገብቻለሁ። በቃ ለምን ሰላም ይናጣለሁ? እነሱ እዛ ጋር በሚሆነው ነገር ያዩና እኛ ጋር እንትን ይሉናል። በቃ ይጀምር መብቴ መፈለግ ያለባቸው እነሱ እንጂ እኛ አይደለንም። ገብቶሃል አይደል? ለምን ቢባል ባለጉዳዩ ሁለቱ ናቸው። እኛ አሁን አላገናኘን፣ የማገናኘት ስራ አልሰራን፣ ኤጀንሲ አይደለንም። ትዝቂያለሽ እንዴ? የምሬ እንደው ምክንያቱም እኔ በጣም ስለመረረኝ ነው። ገብቶሃል? ይሁን እንደዚህ ልናገር የቻልኩበት አሁን ሩታና ጥፋተኛ ስንል አብርሃም ይገለበጣል። አብርሃም ነው ጥፋተኛ ስንል አሁን የትኛቸው እንደዚህ ፊት ለፊት ላይ አምጥተን ማገናኘት ስራ እንደምንሰራ አላውቅም። ስለዚህ አሁን መብቴ የሌለው ነገር እኛ መብቴ ምናምን ብለን እኔ እንጃ ውጣ ውረድ ነው ለእኛ የሚሆንብን አሁን ላይ። ምንም መብት ያለው ነገር አይመስለኝም። መብቴም ካለው ራሳቸው ነው መጨረስ ያለባቸው። ይኸውልሽ ምን አለ መሰለሽ አሁን እዛ ጋር ያለውን ቤት ልስራ ስትይ አንቺም እዚህ ጋር የራስሽን ቤት እያፈራሽ ነው። እዛ ጋር ያለውን ነገር ላስተካክል ስትይ እዚህ ጋር ያለሽን ነገር እያጣሽ ነው። እውነት ነው እንዴ? ባለችን ጊዜ እኮ ነው የምንሄደው፣ ባለችን ሰዓት ነው እንዲሽ አጠጋግተን የምንሄደው እንጂ እኛ ከሰኞ እስከ ሰኞ እኮ ቢዚ ነን። አንድ ሰላም እዚህ ከተማ ላይ ያለን ፋሚሊ ለማግኘት ራሱ ጊዜ የለንም። እኛ ራሱ በስንት ጊዜ ነው የምንገናኘው? ዛሬ የሆነን ነገር ስንሰራ ነገ እስቲ እንሄዳለን እንጠያይቃለን ስል ነገ ሌላ ስራ አለ፣ ነገ ስል ከነገ ወዲያ
ለኛ ለራሳችን ጊዜ አተናል እኮ ባለን ነገር ነው እየተጣበብን ሰላም ለመፍጠር። እኛ ነፍሳችንን እናሳርፋት ቢያንስ ቆም ብለናቸው እኛ ይሰለቸናል። ገብቶሃል አይደል? እኔ እኮ ነገር ያልኩ ይሄ ነው። እንዲያበቃ ሁሉም ይፈልጋል። አንተ ብቻ አይደለም እንዲያበቃ ሁሉም ይፈልጋል። ግን ይሄ ማብቂያው ምንድን ነው? ማብቂያው ሁሉም የራሱን ድርሻ ቢወጣ ብዬ አስባለሁ። ድርሻችን ተወጣና ዛሬ የፈለኳችሁ ነው ለአንድ ነገር ነው ማለት ያለውን ነገር እያያችሁ ነው። ሁላችሁም ማን ጥፋተኛ እንደሆነ በቻላችሁ ታቅም ሁላችሁም ለመፍረድም ሳይሆን ሁሉም ነገር አይታችኋል አይደል? አሁን እኔ ባጭሩ የመጣሁት አንቺም የሩታ አክስት ነሽ፣ አንቺም የሩታ እህት ነሽ፣ እኔም ጓደኛዬ ነኝ። ከዚህ አንጻር ሁላችንም የተደበቀ ነገር አይኖርም ብዬ አስባለሁ። ሁሉንም ከቤተሰብ አሁን እንደዚህ ከኦዲየንስ ውጪ የተደበቀ ነገር አለ ብዬ አላስብም። ሁላችንም ሁሉንም ነገር እናውቃለን አይደል? ከዚህ አንጻር እኔ ባለፈው ተናግሬ ነበረ። አሁንም ቢያንስ እኔ ሩታን እንመልሳት ብዬ አስባለሁ። የቅርብ ሰዎች ነን፣ ለሩታ ያለናት እኛ ነን። በቅርቧ መጥፎ ነገር እያደረገች ነው በዚህ ሰዓት ይታወቃል። እና ይሄን ነገር ከዚህ ድርጊቷ እንድትቆጠብ የሚል ነገር ነው በሀሳብ ማለት እንደ ሀሳብ ይሄን ከዚህ ነገሯ እንድትመለስ ብዬ አስባለሁ። እና እኔ በጣም ብዙ ነገር አለ እኔ በፋይል ደረጃ እኔ ስለ ሩታ ብዙ መረጃ አለኝ እጄ ላይ፣ ግን ያን ነገር ማውጣት አልፈለኩኝም ነበረ። ግን እኔ ማውጣት አልፈለኩኝም። እኔ ዛሬ እሱ ላሳያችሁ ነው የጠራሁት። እስቲ አንተ መረጃ በአፍ ብቻ መረጃ በትክክለኛ መረጃ በተደገፈ መረጃ እኔ በተደገፈ መረጃ ነው ያሳያችሁ ዛሬ እሱን ይዤላችሁ ነው የመጣሁት። እስቲ አምጣ መረጃ በዛ እኮ በእናትህ ያም ይመጣል መረጃችሁ ወይ ለኦዲየንስ አሳዩ። እኔ ለኦዲየንስ ሳይሆን ይሄ ለኛ ማሳዩን በቃ ዛሬ ማሳያችሁ ለእናንተ እንጂ ለኦዲየንስ አይደለም። ለኦዲየንስ አሳይቼ ሌላ ነገር እንዲፈጠር ለእነሱ ሌላ ነገር ውስጥ መፍጠር አልፈልግም። ለኛ ማሳየን ችግር የለም። ታውቃላችሁ፣ አንደኛ ኦዲየንስንም ክብር ማሳጣት ነው የሚሆነው። እንደዚህ ለእነሱ አውጥቶ እነሱን ብቻ ተናጋሪ ማድረግ ተገቢ ነው ብዬ አላስብም። እና እኔ ዛሬ መረጃ ይዤ ነው እስከዛሬው ድረስ መረጃ አለኝ ምናምን ብዬ አይደለም። መረጃውን እንደውም በቃ በኦዲየንስ ፊት ለእናንተ አሳያችኋለሁ። ከዛ በኋላ የምትወስኑትን ነው የዚህን እንድትወስኑ ነው የምፈልገው። ማለት በቃ ሩታ ከዚህ ድርጊቷ እንድትቆጠብ ነው የምፈልገው። ተቆጠበችም አልተቆጠበችም አሁን ማሳየን ለኦዲየንስ ማሳይ በቃ እስቲ መረጃውን ሆኗል። በዚህ ጉዳይ አምጣው መረጃውን ነው ያ ነው የምንፈልገው። ለኦዲየንስ ምናምን የሚለው ነገር አሁን ላይ ኦዲየንስ አሁን እኔ ለኦዲየንስ አሳያለሁ አላልኩም። አሳየን ነው እኛ እኔ ለኦዲየንስ አሳይ ምናምን አምጣው ለኦዲየንስ አይደለም አምጣው ለኔ ያሳየን ያልኩ ለኛ አሳያችኋለሁ። ግን ይሄን ማሳያችሁ አንድ ነገር ቃል ስትገቡልኝ ብቻ ነው። ምንድነው ቃል ገባኝ? ይሄ ነገር በጣም ወሳኝ ፋይል ነው ያዝኩት፣ ወሳኝ ነገር ነው። በቃ እኔ እስከዛሬ ድረስ አደብቄ ነበር ያኖርኩት፣ ለማንም አላሳይም ብዬ ነበር። ግን በቃ ነገሮች ከዚህ በላይ መበላሸት የለባቸውም ብዬ ስላሰብኩ ተበላሽ እኮ ስንት ይበላሻሉ። በቃ አሁን ከዚህ በላይ እንዲቀጥሉ ስለማልፈልግ ነው። በቃ እስኪ በቃ አሳየን፣ አታጓጓህን። እኔ ማጓጓት ብቻ አይደለም። በመጀመሪያ ደረጃ ይሄን ነገር ካያችሁ በኋላ ነገሮችን እንዴት ነው የምታስተካክሉት? ወይስ በንዴት ሌላ ነገር ትፈጥራላችሁ ነው? እኔ ሩታን እንድትመልሷት አሁን ከምትሄድበት መንገድ እንድትቆጠብ በቃ አሁን ላይ ያበላሸች ነው ነገሮችን። ልጁን በጣም ያንገላታችሁ ነው ያለው ነገር ታውቃላችሁ። ሲጀመር እናንተ አይነገርም አይደል? እና በቃ ወደ ቤት ተመልሳ የራሷንም የቤተሰቧንም ክብር እንድታስጠብቅ ነው ዛሬ ይሄን ነገር የምነግራችሁ ማለት ነው። ይሄን ነገር ማሳያችሁ እና ይሄን ካያችሁ በኋላ ግን እኔ ሌላ ነገር እንድትፈጥሩ አይደለም ካሁንም ማለት ነው ማሳያችሁ። ግን በቃ ሩታን እንድትመልሷት ከዚህ ድርጊቷ እንድትቆጣት። አብርሃምም በተዘዋዋሪ ተዛምዳቸዋል። መሀል ላይ ልጅ አለ አይደል? ልጁ ነገ እናንተንም ቤተሰብ የአብርሃምንም ቤተሰብ የእናንተንም ቤተሰብ ነው የሚጠይቀው ማለት ነው። በዚህ ሰዓት ያኔ ምን አይነት ምላሽ ተሰጥቷላችሁ? እናንተ ባላችሁበት ደረጃ ላይ እናንተ በዚህ በህይወት እያላችሁ ያኔ ምን ስታደርጉ ነበር ብሎ ቢጠይቃችሁ ምንድን ነው የምታደርጉት? ቢያንስ ይሄን ነገር አድርገናል እኛ ሞክረናል እንኳን እንድትሉ የሚያደርጋችሁ መረጃ ነው እኔ ዛሬ ማሳያችሁ። እስቲ ያሳየን መረጃ። ስለዚህ ይሄው ነው መረጃውን ማየት ትችላላችሁ። ያው ይሄን ፎቶ ተመልከቱት። ይሄንን ፎቶ ተመልከቱት ምን እያደረገች እንደሆነ ሩታ ማለት ነው። ሰው እንዴት በዚህ ልክ እንደዚህ አይነት እንትን ይሰራል? ሌላም አለ። እኔ ከብዙ ጥቂቱ ነው ዛሬ ማሳያችሁ ማለት ነው። እሺ በቃ አንተ ይሄንን እንትን ለኛ ለኦዲየንስ እናሳየው። ዛሬ አይደለም። ለምንድን ነው የማይታየው? እንደዚህ የሚባል ነገር የለም። አምጣው ለኦዲየንስ ይሆንና ኦዲየንስ እንዲያዩ አልፈልግም። እሺ አምጣው እናሳየው ማለት አይደለም። ዛሬ ነገር ይበላሻል። እሺ አምጣው እኔ ጋር ይሆናል። እኔ ጋር ይቀመጥ ችግር የለውም። እኔ ጋር ሌላም ብዙ ፋይል አለ።
እንዴት አገኘኸው ነው አንተ? ይሄ እኔ ነግሬያቸዋለሁ እኮ እኔ እያንዳንዱ መረጃ ምን የማይሰለቻችሁ ናችሁ በእናታችሁ። አሁን ይሄን ማንዴ ላከልህ ሲጀመር በቃ የሰውን ሂስትሪ ጭራሽ አልበም ውስጥ አድርጋችሁ ምናምን ምን ሲሰጣው እኮ ቤተሰብ እንደውም እናንተ በቃ ለምን ታውቃለህ? መረጃ ስለሆነ ምንም ማለት አይደለም። ምንም ማለት አይደለም። ይሄ እኮ ኦዲየንስ ቢያው ምንም ማለት አይደለም። አንተ ነው ገብቶሃል አይደል? አንዱን ብቻ ስጠኝ፣ አንዱን ብቻ እንደዚህ ፊት ለፊት እናድርገው። ኦዲየንስንም ሁሌ ኦዲየንስን ብቻ ተናጋሪ ማድረግ ነው የሚሆነው። ቤተሰቡ ተናጋሪ እኮ አይደለም፣ ኦዲየንስ መረጃውን ይፈልገዋል። ይሄን መረጃ እና እኔ አይታችሁ እናንተ ነገሮች እንድታስተካክሉ እንጂ ዛሬ አውጥታችሁ ለኦዲየንስ ልታሳዩ አይደለም። ካላሳየን እኛ ብቻ አየነው ምንም አያደርግም። ኦዲየንስ ማመን አለበት። ኦዲየንሱ ያምናል። ኦዲየንስን ማመን ብቻ ሳይሆን የምፈልገው እኔ ኦዲየንስን እንደዚህ አሳይታችሁ እንድታሳምኑ አይደለም የምፈልገው፣ ኦዲየንስን በተግባር እንድታሳምኑ ነው የምፈልገው። በተግባር እኮ ነው ይሄ ተግባር ያለው ነገር አይደል? እንደዚህ ብቻ አንዴ ላድርገው፣ አንዱን ብቻ ስጠኝ አንተ፣ ሌላውን ተውና አንድ ስጠኝ። ይሄ ልጅ አሁን አንቺ እኔ እንድትነደጃ አለ ይሄ እንዴት አናድድ? ምን ማለት ነው? አንተ ምናምን አይደለም በቃ ይሄ ማሳየው ያማል እንዴ? እንዴት ነው ማንናደደው? ታስቡ አይደለም ስለ ሩታ። እሺ አምጣው እንዳለ ፎቶውን ለኔ ስጠኝ በቃ። ይኸውልሽ እኔ ሰጥቼሽ ከዛስ ነው እኔ ከመታል ስጠኝ። ለምን ይበላሻል? እኔ ይሄ ብቻ እኮ አይደለም ነገር ምንድነው ሲጀመር የሆነ ነገር እየኮተኮታችሁ ያሰለቻችሁ። እሺ እኔ መረጃ አምጣላችሁ መረጃ መጣውላችሁ መረጃ በቃ አናለን። መረጃ ቢባል በቃ አታምጣብን አንፈልግም ማለት እኔ ለሰላም ልጅ ነው ነገር ማስተካከል አንፈልግም። በቃ እኛ ራሳቸው የቻሉ ሰልችቶናል። ነገር አስተካከልን ብለን አልተስተካከልም። ስለዚህ አሁን እኛ መረጃ በመረጃ እያለን እኛ ጊዜያችንን ማንዛዛት በሚታይ ነገር አምጥተህ ደግሞ እኛ ጨጓራችን እንትን አትበል። እኛ በቃ እኛ የራሳችን እኛ ሰላማችን እውነታውን አምናችሁ ተቀበሉ። በቃ እኔ ለእሷ ከፈለገች ልክላታለሁ። ምንም አልክላትም። ራስህ ሄደህ በአካል አሳየህ። እኛ ሰላማችን አትንሳን። በቃ በዚህ ልክ ሰው እንዴት እንደዚህ አይነት ስህተት ይሰራል? እኛ እኮ አሁን ስህተትም ተሰራ ምንም ማለት ስጠኝ አልኩ። እኔ ነገር ልሰጥሽ አልችልም። ገኒ በቃ ካልሰጠኝ ቶ ይዘው ተቀመጥ። በቃ እንደውም አትለምኝ። በቃ እንደውም አንፈልግም። ሲቀጥል ደግሞ ማለት ነው አጨቅጭቀን በቃ እኛ ስልክም ጨቅጭቆናል፣ ቮይስም ጨቅጭቆናል። የትኛውን እንቻል እንዴ? የቤተሰቡን እንቻል፣ የትኛውን እንቻል? እኛ ሰሞኑን ራሳችን ለማሳረፍ ነበር መናደድ ያለባችሁ። ማምጣትም አልነበረብንም። ይሄ ሩታ ነው አይደል? ለሩታ መስጠት ትችላለህ። እኛ እኮ ልንገርህ አይደል? እኛ ወደ ራሳችን ተመልሰን ሰላማችንን አግኝተን የራሳችንን እኮ ኑሮ እየኖርን ነው ያለ ነው። አንተ ደግሞ መተህ ለምን ሰላም ኖሩ ነው ወይስ ለምን ሰላም ሆኖ ወደ ራሳችን ለምን ተመለስ? ማስተካከል አፈልግም ነው በቃ አንተ እኮ መተህ ማለት ነው ለምን ሰላም አገኙ? ሰላም አትፈልግም። ለምን እንደማትፈልገው እኮ የት ግን አንቺ አግስተነሽ መወጣት ከፈለግሽ ምን ነገር ይስተካከላሉ። እኛ መረጃ የሆነ ነገር ስላመጣችሁ ነው የሚስተካከለው አይደለም እኮ በዚህ መረጃ እንትን ብላችሁ አስተካክሉ። በቃ እሺ፣ ከዚህ በላይ ካንተ ጋር መጨቃጨቅ ማንፈልግም። መረጃ እያልክ ብቻ ተጨቃጨቅ። እንደውም አምጣ መረጃ አምጣው ስጣጣው የምሬን ስጣት። ናኒ ከኔ ጋር ትጣላለህ? ስጣት። እኔ ለምን እንጣላለን? ወይኔ ትጣላለህ ከኔ ጋር አልኩ። ስጣት በቃ። እኔ ለምን ረምስታችሁ? እኛ ጋር መቀመጠዋለን። በፊትም የነበረው እኔ ይሄ ብቻ እኮ አይደለም፣ በጣም ሌላም አለ አይደል? ስጣን በቃ። ሌላው እየመጣ ስጣን አታስፈራሩ። እኔ ባንዴ እኛ እንደው መረጃ የምትለው ነገር እኛ አንፈልግም። ይሄንን ስጣ አይደለም። እኔ ጋር ይቀመጥ። እኔ ከፈለጋችሁ ነገሩን ማስተካከል ከቻላችሁ ሁሉንም በቃ ነገ መጥተህ መረጃ ላይ ልትል ነው። ስለዚህ እኮ ስጣና በቃ። ከአሁን በኋላ አንተ ጋር ያሉትን መረጃ በሙሉ ሰብስበን እንድታመጣለን አይነ እያየን እናቃጥለዋለን። ማስተካከል ካልቻላችሁ ግን እኔ እንደዚህ አማራጭ ማስተካከል ምናምን እኮ አይደለም። አሁን ስጠለኛ ነው እኔ የምሰጣችሁ እናንተ ቃል ትገቡን ብቻ ነው። ምንድን አንገባም። እንደውም ትሰማለህ፣ ከዚህ በኋላ ማለት ነው በመረጃ የሚባል ነገር ከዚህ በኋላ እንዳትመጣ። እኔ ይሄ መረጃ እንሰጣችሁ ከፈለጋችሁ እኔ በቃ አስተካክላለሁ እኮ እኔ እሰጣችኋለሁ። እና ስጠን እኮ ነው ያለው። አሳያችሁ አይደል? ባላምናችሁ አሳያችሁ። እኛ አሁን ወደን ሳናሳይም በቃ ስጠን። አከብርሃለሁ፣ እወድሃለሁ። በመረጃ ምናምን የሚባል ነገር ካሁን በኋላ እኔ ጋር እንዳትመጣ። እኔ ምንም ነገር በሌላ ነገር በሰላም በፍቅር ነገር ከሆነ ና በቃ። ከዚህ በላይ ስራ አስጥለሽ ለዚህ ነው እኔ ለደህና ነገር የጠራህን መስሎኝ ነው። ሰላም ይብዛል። እሺ አንቺ ነሽ እኮ እዚህ መተሻው